በዓለም መድረክ አስገራሚ ብቃቷን አሳይታናለች። ቁንጅና የመልክና የቁመና ብቻ ሳይሆን ሀገር ያላትን ባህልና ወግን በሚደንቅ አገላለጽ ማሳየትና ማስተዋወቅ የሚጠይቅ በቋንቋ ችሎታ የሚታጀብ በራስ መተማመንና በራስ ማንነት መኩራትን የሚፈልግ ትልቅ ነገር መሆኑንም አስመስክራናለች። ሞዴል ሀሴት ደረጀ ሀሴት በአፍሪካ የቁንጅና ውድድር አንደኛ፣ በዓለም ቁንጅና ውድድር ደግሞ ሁለተኛ ቆንጆ በመሆን ሀገሪቷን ለማኩራትም ችላለች። በውድድሩ ላይ ስሟ ሲጠራ እንባዋን መቆጣጠርም አልቻለችም ነበር። ሞዴሏ በዓለም መድረክ ላይ ያስለቀሳትንም ጉዳይ እናስቃኛቸዋለን። ሰላም ቤተሰቦች፣ እንዴት ከረማችሁ? ሳምንቱስ እንዴት አለፈ? ዛሬ የሞዴል ሀሴት ደረጀን የልጅነት እስከ እውቀት ያሳለፈችውን የህይወት ጉዞ በመዳሰስ አሁን የደረሰችበትን የመጨረሻ የደስታ ጥግ ልንገልጥ ይህንን መሰናዶ ልናቀርብላችሁ ወደድን። ሞዴል ሀሴት ከድንቅ ቤተሰብ የተገኘች ኢትዮጵያዊት ናት። አባቷ በሹፍርና ስራ ላይ የተሰማሩ ሲሆን እናቷ ደግሞ በፖሊስ ሀገራቸውን የሚያገለግሉ ወላጅ ናቸው። እነዚህ ወላጆች በሚገኙበት ገቢ እንዲሁም በሚያገኙት የስራ ልክ ልጆቻቸውን ብቁ አድርገው ለማሳደግ ቆራጥ ነበሩ። ከልጆቻቸው መካከል ደግሞ እንዲህ ሀገሯን በኩራት ከፍ ለማድረግ የቻለችው ሞዴል ሀሴት ደረጀ ናት። በአዲስ አበባ ነው የተወለደችው። ታታሪ ወጣት ናት። እንደዚህ ትልቅ ደረጃ የመድረስ ደግሞ የልጅነት ህልሟም ነበር። ታዲያ ዘንድሮ ሚስ ወርልድ ተብሎ በተዘጋጀው ዓለም አቀፍ የቁንጅና ውድድር ላይ ለመሳተፍም ጉዞዋን ስትጀምር በቦሌ ዓለም አቀፍ ማረፊያ በቪአይፒ ሳሎን ክፍል ተሸኝታም ነበር። ታዲያ በህንድ ሃይድራባድ በተዘጋጀው የዓለም አቀፍ የቁንጅና ውድድር ከ130 ሀገራት በላይ የተሳተፉበት የትልቅ የቁንጅና ውድድር ዝግጅትም ሲሆን በዚህ ውድድር የኢትዮጵያን መልካም ገጽታ በማስተዋወቅ የሚረዳትንም ውድድርም ነበር። በህንድ የተዘጋጀው ይህ ውድድር በሁለተኛው ሚስ ወርልድ ተብሎም ተመዝግቧል። ኢትዮጵያን ወክላ በመወዳደር ሁለተኛ የወጣችው ሞዴል ሀሴት አነጋጋሪ ሆናለች። የ19 ዓመት ወጣት ስትሆን አዲስ አበባ ሳይንስና ቴክኖሎጂ የኬሚካል ምህንድስና ትምህርቷንም እየተከታተለች ስትሆን ሚስ ወርልድ ኢትዮጵያ በ2025 በመባል ስያሜዋንም ይዛለች። በአዲስ አበባ ተወልዳ ያደገችው ሀሴት አማርኛና እንግሊዘኛ ቋንቋንም አቀላጥፋ ትናገራለች። እንዲሁም የእንግሊዘኛ ብቁ ችሎታዋን በዚህ ውድድር ላይ ለማየት ተመልክተናል። ስለ ሀገሯ ስላላት አመለካከት፣ ሀገሯ ላይ ስላለው ክፍተት፣ ሀገሯ በዓለም ደረጃ ያለችበትን እውቅና በማስተዋወቅ ረገድ ትልቁን ሚና ተጫውታለች። ከሞዴሊንግ ስራ ጎን ለጎን በአካዳሚክ ራሷን ብቁ ለማድረግ የዩኒቨርሲቲ ትምህርቷንም እየተከታተለች ትገኛለች። ሀሴት የሞዴሊንግ ህይወት የጀመረችው በሚስቲን ዩኒቨርስ ውስጥ በመሳተፍ የሁለተኛ ደረጃን ማግኝታ ነበር። ይህም ስኬቷ የእውቅና መንገድን ጠርጎላታል። በ2025 ሚስ ኢትዮጵያ ዘውድን እንድትደፋም አድርጓታል። የሚስ ወርልድ የቁንጅና ውድድር ላይም ሀሴት የቀረበላትን የተለያዩ ጥያቄና ፈተናዎችን በማለፍ ተሰጥኦዋንና ብቃቷን ያሳየች ሲሆን በስፖርት ውድድር አትሌትነቷንና የፉክክር መንፈሷን በማሳየት ወደ ከፍተኛ 32 ውስጥ በመግባት የተሰጣትን ፈተናን በማለፍ ችላለች። ከራሷ ተሞክሮ በመነሳትም በሀገሯ ለወጣት ሴቶች ትምህርት እድል የመስጠት አስፈላጊነት በአጽንኦት ሰጥታ እየተናገረችም ነበር። የእሷ ውበት ከዓላማ ጋር የሚያተኩረው ልጃገረዶችን በሚደግፍና በሚያሳድጉ ጉዳዮች ሲሆን ይህም በማህበረሰብ ውስጥ ከፍተኛ መነቃቃትን እንደሚፈጥር ደጋግማ ገልጻለች። በዚህ መልክ ሀገሯንም እያስጠራች የመጣችው ሀሴት በህንድ በሃይቴክስ ኤግዚቢሽን ማዕከል በተካሄደው ሁለተኛው የሚስ ወርልድ ፌስቲቫል ፍጻሜ በመጀመሪያ ምርጥ 10 በኋላም የቀረበላትን ጥያቄ በብቃት በመመለስ የታይላንዷን ሞዴል በመከተል የዓለማችን ምርጥ ቆንጆ ሁለተኛ ሴት በመባል ስሟንና ሀገሯን ለማስጠራት በቅታለች። ወደ ኋላ መለስ ብለን ቀደም ባሉ ጊዜያት በሀገራችን በርካታ ጊዜያት የቁንጅና ውድድር ተካሂዷል። በውድድሩም ላይ የተለያዩ አመታት አሸናፊነትን ዘውድ የጫኑ መካከል ብዙ ሞዴሎች አሉ ቀርበዋል። በየአመቱም የተለያየ የውበት ውድድር ወይም ደግሞ የቁንጅና ውድድር ተካሂዷል። እስቲ መለስ ብለን ከምናስቃኛችሁ ውስጥ ሞዴል ሀያት አህመድ፣ ሞዴል ሳያት ደምሴ፣ ሞዴል አምለሰት ሙጬ፣ ሞዴል ሉላ ገዙ እንዲሁም ብዙዎች ሴቶች ይጠቀሳሉ። እነዚህ እንስቶች ትልልቅ ቦታ ላይ ይገኛሉ። እንግዲህ ሀገራቸውንም ራሳቸውንም በማገልገል ላይ ናቸው። ስለ ሞዴል ሀያት ስናበነሳ እንኳን ሞዴል ሀያት በሚስ ወርልድ ቁንጅና ውድድር ላይ በመሳተፍ ከዓለም ውብ ቆነጃጀት መሀል የ6ኛ ደረጃን ይዛ በመምጣት ሀገሯንም ስም አስጠርታ ነበር። እንዲሁም በአፍሪካ በተዘጋጀው የሀገሪቱ ቁንጅና ውድድር የአንደኝነት ቦታን ይዛም ነበር። ይህ እንግዲህ የሚያሳየው ከሞዴል ሀሴት ቀደም ሲል ሞዴል ሀያት
በአፍሪካ ተወዳድራ አንደኝነት ቦታንም ይዛ ነበር። ስለዚህ ይህ ለሁለተኛ ጊዜ ነው በቁንጅና ውድድር ከሀገራችን አንደኛ ስንሆን እንዲሁም ደግሞ ከሀገራችን ኢትዮጵያ ወይም ደግሞ አፍሪካን ወክለን ለዓለም ቁንጅና ስንወዳደር ሀያት መሐመድና አሁን ደግሞ ሀሴት ደረጀ ሁለተኛ ናቸው ማለት ነው። እንግዲህ በዛን ወቅት የዓለም ውድድር ላይም ተገኝታ ነበረ፣ ተሳትፋም ነበር። 6ኛ ደረጃን ያጠናቀቀችው ሞዴል ሀያት መሐመድ እንግዲህ በአሁን ሰዓት ደግሞ የአይሮፕላን አብራሪነት ወይም ደግሞ የካፒቴን ስራ ድርሻ ላይ ትገኛለች። ወደ ዛሬው መረጃችንም ስንመለስ በ2025 ደግሞ ሞዴል ሀሴትን ቆንጆ ነሽ ብላ ዓለም ሰይማታለች። እንደ ኢትዮጵያና እንደ አፍሪካ ውብ ቆንጆ በመባል የአንደኛ ቦታን በመያዝ በዓለም ደግሞ ሁለተኛ ቦታን በማግኘት ሀገራችንን ስም አስጠርታለች። እንኳን ደስ አለሽ፣ እንኳን ደስ አለን። በታዲያስ አዲስ የሬዲዮ ፕሮግራም ላይ የሚታወቀው እውቁ ጋዜጠኛ ሰይፉ ፋንታውን ባደረገላት የስልክ ጥሪና ንግግር ላይ ለመረዳት እንደቻልነው ብዙ ድጋፍ እንዳልተደረገላት እንዲሁም ደግሞ ይሄንን ደረጃ ላይ ደርሳለሁ ብላ ጠብቃ እንዳልነበር፣ ነገር ግን አቅሟ በፈቀደውና ባላት ችሎታ ልክ ካሉት ተወዳዳሪዎች ነጥሮ ለመውጣት ወይም ደግሞ ችሎታን አሳይታ ጥሩ ደረጃ ለመድረስ ጽናትና አላማ እንደነበራት፣ ነገር ግን በፍጹም የሁለተኛነት ወይም ደግሞ በአህጉሪቱ ተወካይ ሆኜ በዓለም ደረጃ ዘውዱን ለመጫን እቃረባለሁ ብዬ አላሰብኩም ነበር ብላም ገልጻለች። እንደ ቁጭትም ሀሳቡን ገልጻለች። በእርግጥ የአዲስ አበባ ባህልና ኤግዚቢሽን ማዕከል አንዳንድ ዝግጅቶችን ቅድመ ዝግጅቶችን እና ድጋፍ እንዳደረገላት፣ ነገር ግን ከሌሎች ተወዳዳሪዎች ወይም ደግሞ ከሌሎች ሀገራት ተወክለው ከመጡት ቆንጆ ከተባሉ ሞዴሎች አንጻር ሲታይ ግን ኢትዮጵያ ወክላኛለች እቺናት ልጄ ብላ ሞዴል ሀሴትን እንደመላኳ ብዙም ዝግጅት እንዳልተደረገ ከማቴሪያል አንጻር ከልብስ አንጻር ከራሷ ወጪዎችን እየሸፈነች በዚህ ውድድር ላይ እንደተሳተፈች ገልጻለች። ይህ እንግዲህ ለነገራችን ወይም ደግሞ ለሚቀጥለው አመት ለ2026 ኦር 27 የቤት ስራ ይሆንብናል። የባህልና ቱሪዝም ሚኒስቴር ይሄንን እንግዲህ በትኩረት ሊሰራበት የሚገባ ጉዳይ ነው። ምክንያቱም እንግዲህ ሀገራችን የቀይ ጥቁር ጸይም መኖሪያ ናት። የተለያዩ ህብር ብሔር ወይም ደግሞ የተለያዩ ውብ የሆኑ ህዝቦች መኖሪያም ናት። ስለዚህ ሀገርን ከማስተዋወቅ አንጻር የባህልና ቱሪዝም ትልቅ ድርሻም አለው። ዋነኛውም ስራው ተጠሪነቱም ይሄ ነው። ስለዚህ በዚህ ሚና የሚያደርገውን ተሳትፎ ከፍተኛ መሆን አለበት። እንግዲህ ተወዳዳሪዎቹ ይህንን እንደ ቅሬታና እንደ ሀሳብ እስከ መግለጽ ድረስ ደርሰዋል ማለት ነው። በራሴ ጥረት እዚህ ድረስ ደርሻለሁ ብላለች። በእርግጥ የኢትዮጵያ ኤርላይንስ የቪአይፒ ቦታን አስቀምጧት ነው ይዟት ሄደው። ይሄ እንግዲህ እንደ ማበረታቻም እንደ ሞራልም እንዲሆናት ነው። እንደ ድርጅት ወይም ደግሞ እንደ ኢትዮጵያ አይከንነት ደስ የሚያሳይ ነው። ይሄንንም ስላደረገላት እናመሰግናለን። ነገር ግን ሌሎች ድርጅቶች እንደዚሁ ሀገራችንን ወክለው በሚሄዱ ቆነጃጅት በየትኛውም የስራ መስክ የውድድር መስክ ላይም ሊሆን ይችላል ኢትዮጵያን ወክለው የሚሄዱ የተወከሉትን ሰዎች በአቅምም ሆነ በማቴሪያል እንዲሁም ደግሞ በሞራል የማገዝ ኃላፊነት እንዳለብን ለማሳወቅ እወዳለሁ። እንግዲህ ቤተሰቦቼ የዛሬ መረጃችን እነሆ ተጋበዙልን ብለናል። ምርጫችሁ አድርጋችሁን ስለተከታተላችሁን እያመሰገንኩ እንግዲህ እንደተለመደው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁኝ መረጃውን ያካፈልኳችሁ አብራችሁ ስለቆዩ እናመሰግናለን። ሰላም ጣላረክሽ ነው ወይ ፍቅሬ ጣላረክሽ ነው ወይ ፍቅሬ እኔ ስወድሽ አንቺን ሳፈቅርሽ ቀዘቀዘ ሞቅ ያለው ገላሽ ምን በደልኩሽ ምን አስቀየምኩሽ በይ ንገሪኝ ምኑ ቅር አለሽ ከሄድሽ ይቅናሽ አንቺ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከሰሺ አትፈሪ ዳኛ እኔ ምን ልፈልግ ቢጤ ጓደኛ